እኔ አንተን ወክዬ ይሄን ሀገር እንዳስተዳድር ብትሾመኝ በዚህ መልኩ አስተዳድራለሁ፣ በዚህ መልኩ እሰራልሃለሁ፣ በዚህ መልኩ አገለግልሃለሁ እንዲሉ ነው የሚፈልገው። እሱን እያየን ነው የሚለው ጥያቄ ከሆነ እያየን አይደለም። እንዴት እያየን አይደለም? መሬት ፖሊሲ አማራጭ ያላቸው ፓርቲዎች እናያለን እንጂ እንዴት ማለት የፖሊሲ አማራጫቸውን ጠረጴዛ ላይ አምጥተው ሲከራከሩበት አላየሁም። ምክንያቱም ሁሉንም ክርክሮች እያየሁ ዓለም አቀፍ የፖለቲካ ፓርቲዎች ስታንዳርድ አለ። የመጀመሪያው ፖለቲካ ፓርቲዎች ሲከራከሩ ሲነጋገሩ ግልጽነት ላይ የተመሰረተ አስተያየቶች ናቸው መስጠት ያለባቸው። አብዛኞቹ ይዘው የሚመጡት የፖሊሲ አማራጭ ገዢው ፓርቲ የሚከተለውን ፖሊሲ የመስደብ ፖሊሲ ነው፣ የማንቋሸሽ ፖሊሲ ነው፣ የማንጓጠጥ ፖሊሲ ነው። ብዙዎቹ ሀሳብ አላቸው። እውነት ለመናገር ፓርቲዎች ሀገር የማስተዳደር ህልም አላቸው ብዬ አላምንም። ምክንያቱም ህልም ቢኖራቸው ኖሮ በዚህ ደረጃ ደካማ ሆነው አይመጡም። በጅምላ ይሄን ማለት በጣም ከባድ የሚሆን ይመስለኛል። ህዝቡ የፓርቲዎችን ልዩነት መለየት ጀምሯል። እነዚህ አይነት ሙከራዎች መጀመሩ ጥሩ ነው። በፓርቲዎች መካከል ያለው ልዩነት ምንድን ነው ይመስለው? ጤና ይስጥልን የተወደዳችሁ እንደምን ቆያችሁ? በያላችሁበት የሀገር ጉዳይ ፕሮግራማችን እነሆ ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ተጀምሯል። በተለያዩ አማራጮች ልትከታተሉን ትችላላችሁ። ሰባተኛው ሀገር አቀፍ ጠቅላላ ምርጫ የፊታችን ግንቦት ወር እንደሚካሄድ ይታወቃል። ከዛ አስቀድሞ እንግዲህ እንደምትከታተሉት በኢትዮጵያ ብሮድካስቲንግ ኮርፖሬሽን በሁሉም አማራጮች የተለያዩ ተፎካካሪ የፖለቲካ ፓርቲዎች የሆነና ሊበጀናል የሚሏቸውን የፖሊሲ አማራጮች እያመጡ ብርቱ ክርክር ላይ ይገኛሉ። ይህንን የዲሞክራሲ ልምምድ ከፍ ከማድረግ አኳያ ያለው አንድምታ ምንድነው ስንል ዛሬ በሰፊው ከሰባተኛው ሀገር አቀፍ ጠቅላላ ምርጫና እንደዚሁም ደግሞ ከምርጫ ተፎካካሪ ፓርቲዎች እሳቤዎች ዙሪያ የሚነሱ ሀሳቦችን ከፍ አድርገን ውይይት እናደርግባቸዋለን። ዶክተር ሙልጌታ አየለ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት መምህርና ተመራማሪ፣ እንደዚሁም አፈወርቅ በደዊ ባልደረባ የሀገር ጉዳይ የፖለቲካ ተንታኝ ዛሬ አብረውኝ ይቆያሉ። ለጊዜያቸው አብዝቼ ነው የማመሰግነው። እንኳን ደህና መጣችሁ ዶክተር። የዘንድሮውን ክርክር እንደምን እያያችሁት ነው? ዶክተር ካንተ ልጀምር እስኪ። እንግዲህ ዲሞክራሲ የአገዛዝ ስርዓት ነው። ያ የአገዛዝ ስርዓት እሳቤዎች ከሚባሉት ውስጥ አንዱ የህዝብ ሉዓላዊነት ማረጋገጥ ነው። ከዛም ቀጥሎ ያለው ነጻ፣ ፍትሃዊ፣ ጊዜውን የጠበቀ ምርጫ ማከናወን ነው። ስለዚህ በዛ መካከል ላይ የ2018 ሀገር አቀፍ ምርጫው ጥሩ ነገሮች፣ የተለየ ድባቦች አሉት። እንግዲህ በሁለት መልኩ ይነሳል። በአንድም በተግዳሮት የሚነሱ ጉዳዮች አሉ፣ በተመሳሳይ ደግሞ እንደ ተስፋ ሰጪ የምንላቸው ናቸው። ምርጫ ቦርድ እንግዲህ በሁለት መልኩ ምርጫውን ለማስካሄድ የሞከረ ነው። አንዱ ይሄ በመድረክ ፑል ስቴሽን ላይ መራጮችን በመዝገብ ሂደት አለ። ሁለተኛው ደግሞ በሲስተም የመጠቀም ሂደት ነው አሁን መራጮችን። ከዛ በፊት ግን ምን አድርጓል? ተፎካካሪ ፖለቲካ ፓርቲዎች እጩዎቻቸውን እንዲያስመዘግቡ በቀጥታ ኦንላይን የሚደረገው ሂደት እንግዲህ እንደ ዓለምም በእኛም ሀገር ደረጃ አዲስ ተሞክሮ ነው። እጩዎቻቸውን ፖለቲካ ፓርቲዎች ያስመዘግባሉ፣ ፖለቲካ ፓርቲዎችም ይመዘገባሉ። በተመሳሳይ መልኩ ደግሞ መራጮችም ያንን ያደርጋሉ። ቀጣይ ሂደት ደግሞ ተመሳሳይ ሂደት በየምርጫ ጣቢያ ያሉ የምርጫ አስፈጻሚዎቹ ያንን ወደ ማድረግ ነው። የምርጫ አስፈጻሚዎቹ የተመዘገቡት በኦንላይን ነው። እንደ ድሮ እንግዲህ ሲቪ የተገላበጠ የከሌ ይሻላል የከሌ ይሻላል በሚል አይደለም እና ፊትም አልታየም፣ የብሔር የለውም፣ የምን የለውም። ስለዚህ እሱ አካባቢ በጣም ጠቃሚ ነገር አለው። ምርጫ አስፈጻሚዎቹ ለሚነሱ በጣም በርካታ እንደ ሀገር ጉዳዮች ስለነበሩ፣ ሁለተኛው ብዙ ፓርቲዎችና እጩዎች ለውድድር እየቀረቡ ነው። እንደምናውቀው እንግዲህ የምርጫ ቦርድ አሃዝ እንደሚያስረዳው 47 የሚጠጉ ፖለቲካዊ ፓርቲዎች በዚህ ምርጫ ለውድድር ቀርበዋል። ወደ 11 ሺህ የሚጠጉ እጩዎቻቸውን ይዘው አንዳንዶቹ አገር አቀፍ ናቸው፣ አንዳንዶቹ ደግሞ ክልላዊ ናቸው ወይም የከተማ አስተዳደር ናቸው። እነዚህ በጣም ጥሩ የተሻለ የሚል ነገር አለ። ፖለቲካው እንቅስቃሴ እንግዲህ ከፍ ያለ ነው። ምን እንደሚታየው ነው። የመግባባት ዲሞክራሲም ተጀምሯል እንደኛ ሀገር። ይሄ በጣም ጥሩ ነው። ስለዚህ ፓርቲዎች ክርክራቸው፣ ንግግሮቻቸው የተሻለ ድባብ አለው የሚል ነው። ፈታ ፈታ እያደረግን እናያቸዋለን ሁሉንም። አፈወርቅ 2013 መቼም ኢትዮጵያ ውስጥ የተደረገውን ምርጫ በህሊናችን ከ97 በኋላ በጣም ግዘፍ ከነሳው ሀሳቡ ከምናስታውሳቸው
ኢትዮጵያ የምርጫ ስርዓቶች ውስጥ ትልቁ ነው ብዬ አስባለሁ። እኔ እስከ ላይ 6 ሰዓት 7 ሰዓት እኔ እዚህ ስቱዲዮ ነበርኩኝ። ምርጫ ቦርድ የመራጮችን ጊዜ እስኪያራዝምበት ጊዜ ድረስ ያለው ነገር ብቻ ከሊቅ እስከ ደቂቅ ቅድሚያው የፈቀደለት ሁሉ የምርጫ ሂደቱን በደንብ የታዘበው ይመስለኛል። ረጃጅም ሰልፎችም የነበሩበት ነውና እንዴት እያየኸው ነው? ምርጫ ማለት ለኔ ሲምቦሊክ ቫልዩ አለው። ሲምቦሊክ ቫልዩ ማለት በምርጫ መንግስት መመስረት እችላለሁ የሚል በህዝብ ውስጥ የሚፈጥረው ስሜት አለ። ይሄ ምን አይነት ስሜት ይፈጥራል መሰለ? ህዝቡ ስልጣኑ የኔ ነው፣ እኔ ነኝ ስልጣኔን አውትሶርስ የማደርገው ዲስትሪቢዩት የሚያደርገው የሚል ሲምቦሊክ ቫልዩ አለው በራሱ። ሁለተኛው ፖለቲካል እንትንም አለው፣ ፖለቲካል ቫልዩም አለው። ፖለቲካሊ በሚመረጡ ሰዎች የሚመርጣቸው ህዝብ አለቃቸው መሆኑን እንዲረዱ ያደርጋል። ኮንስቲቱሽናል ቫልዩም አለው። በህገ መንግስታችን ላይ የተቀመጠ ምርጫ ፔሪዮዲካሊ ዊዝን 5 ይርስ ይካሄዳል። ይሄ በተለያየ ምክንያት ቴስት ይደረጋል። ስለዚህ የተለያየ ቫልዩዎች አሉ። ክርክሮቹ ስታያቸው ለኔ አንዳንዴ የፖሊሲ አማራጭ ኤክስፔክት ታደርግና የፖሊሲ አማራጭ ሳታገኝ ስትቀር፣ ምክንያቱም በየሚዲያዎች ላይ የሚቀርቡ የምርጫ ክርክሮች እኔ አንተን ወክዬ ይህን ሀገር እንዳስተዳድር ብትሾመኝ በዚህ መልኩ አስተዳድራለሁ፣ በዚህ መልኩ እሰራልሃለሁ፣ በዚህ መልኩ አገለግልሃለሁ እንዲሉ ነው የሚፈልገው። እሱን እያየን ነው የሚለው ጥያቄ ከሆነ እያየን አይደለም። እንዴት እያየን አይደለም? መሬት የፖሊሲ አማራጭ ያላቸው ፓርቲዎች እናያለን እንጂ እንዴት ማለት የፖሊሲ አማራጫቸውን ጠረጴዛ ላይ አምጥተው ሲከራከሩበት አላየሁም እኔ። ምክንያቱም ሁሉንም ክርክሮች እያየሁ ነው። አብዛኞቹ ይዘው የሚመጡት የፖሊሲ አማራጭ ገዢው ፓርቲ የሚከተለውን ፖሊሲ የመስደብ ፖሊሲ ነው፣ የማንቋሸሽ ፖሊሲ ነው፣ የማንጓጠጥ ፖሊሲ ነው እንጂ እኔ ስልጣኑን ቢይዝ፣ ምክንያቱም ይሄ መንግስት አሁን ሀገሪቷን እያስተዳደረ ያለው ፓርቲ ከስልጣኑ ላይ ሲነሳ እሱን እየሰደብክ አገር አትመራ። የምትሰራበትን የፖሊሲ አማራጭ ነው ይዘህ እንድትመጣ የሚጠበቅ። ግን ሁሉም እንደዛ ማለት ይቻላል? አፍያ ለምሳሌ የምለው ልንመረጥ ብንችል ይሄ ከገዢው ፓርቲ ለየና ሲሉ እንሰማቸዋለን እና ሁሉንም በጅምላ እንዳይሆንብን ብዬ ነው። በጅምላ ማለት ስናወራ ስፔሲፊካሊ በስም እየጠቀስኩ ካረግን የተወሰነ ኤክስኪውዝ ሊኖረን ይችላል። ሁሉንም ከተን ካየነው ደግሞ ለምሳሌ ገዢው ፓርቲም ተፎካካሪ ፓርቲዎቹ ይዘው እየመጡ ያለ የፖሊሲ ሀሳብ አይደለም። ገዢው ፓርቲ ይዞ እየመጣ ያለው ሪፖርት ነው። ሪፖርት ይዞ ይመጣል። ባለፉት 5 ዓመታት ይሄን ሰርቻለሁ። ደን ተቃዋሚዎቹ ደግሞ ባለፉት 5 ዓመታት ይሄን ስታደርግ ነበር ነው ክርክሩ። ገዢው ፓርቲም በሚቀጥሉት 5 ዓመታት ይሄን አስተካክላለሁ፣ ይሄን ከዚህ በፊት በሰራዋቸው መንገዶች አስቀጥላለሁ የሚል ሀሳብ ይዞ ይመጣል። አይ ከዚህ ባለፉት 5 ዓመታት አንተ የሄድክበት የፖሊሲ አማራጭ ተገቢ አይደለም፣ ይሄ ነው ኦልተርኔቲቭ ፖሊሲያችን። ምክንያቱም እስከማውቀው ድረስ እዚህ ጠረጴዛ ላይ ያለን ሁላችንም we are good at on policy reading ላይ ጥሩ ነን ብያለሁ። ምክንያቱም ፖለቲካ ውስጥ የቆየን በደንብ እንረዳዋለን። አብዛኛው አማራጭ ፖሊሲ መንግስት እየሰራበት ያለው መንገድ ትክክል አይደለም እንጂ የመንግስት ፖሊሲ ትክክል አይደለም አይደለም የሚለው። ስለዚህ እኛ መንግስት ይዞት የመጣውን ፖሊሲ እኛ በተሻለ እናስፈጽማለን። አንደኛው ያየሁት እሱ ነው ትልቁ ችግር። ፓርቲዎች የምርጫ ክርክር ለህዝብ አማራጭ ሀሳባቸውን፣ አማራጭ ፖሊሲያቸውን፣ አማራጭ የህዝብ ችግር መፍቻ መንገዳቸውን የሚያቀርቡበት መሆን አለበት። ስለዚህ ዋናው ሁል ጊዜም የፖለቲካ ፓርቲዎች በክርክር ላይ ማቅረብ ያለባቸው አይነው ማድረግ እንደሚችሉ ስለማቅ ያላቸው ለህዝብ ለሚያደምጣቸው ህዝብ ያላቸው ከዚህ መንግስት የተሻለ ሀገሪቷን እያስተዳደረ ካለው ፓርቲ የተሻለ የፖሊሲ አማራጭ አይ ሀገሪቷን እየመራ ያለው ፓርቲ የሚከተለው ፖሊሲ የኛም ፖሊሲ ነው ግን እሱ እየፈጸመበት ያለው መንገድ ተገቢ አይደለም የሚልም ከሆነ እሱን በግልጽ መናገር አለባቸው። ካልሆነ ግን አንድ የበዝግጅት ችግር አለበት። ምክንያቱም ሁሉም ፓርቲዎች ይዘው የሚመጡት የፖሊሲ ሀሳብ ሳይሆን የየራሳቸውን ኮንሰፕት
የየራሳቸውን ያለፉት 5 ዓመታት ሪዲንግ ፖለቲካል ሪዲንግ ነው ይዘው የሚመጡት። ያንን ችግር እንዴት እንደሚፈቱት ነው እንዲነግሩን የምንፈልገው። የፖለቲካ ፓርቲዎች እንዴት 5 ዓመት ውስጥ በዚህ መንገድ ይህንን ችግር እፈታለሁ እንዲሉ ነው የምንፈልገው። እስኪ በደንብ እሱን እናየዋለን፣ እመጣበታለሁ። ምርጫ ፊት ለፊት መምጣት አለበት። ከምርጫ ውጪ መንግስት ኢትዮጵያ ውስጥ የሚቀያየርበት መንገድ ማህበረሰባዊ ኪሳራ ደርሶብናል ከሚል ጽንሰ ሀሳብ አኳያ ተመዝጋቢዎች እየተመዘገቡ ነው። አሁን ኢትዮጵያ ቴሌቪዥን በተለያዩ በዜናውም በፕሮግራሞችም ይሄን በምንሰራው አይነት የፖለቲካ ትንታኔ ድባብም ከገጠሩ ማህበረሰብ ሳይቀር እየሄድን ቃለ ምልልስ ስናደርግ የምርጫ ካርድ እየወሰዱ ስለ ምርጫ ግንዛቤያቸው ከፍ እያለ እያየን ነው። ምንድን ነው እየታየ ያለ ነገር? የኛ ሀገር የፓርቲ እድገት ካየን እንግዲህ አንድ የጎልማሳ አልፎ ወደ አዛውንት እየሄዳለ እድገት አለ። የፓርቲዎቻችን እድገት ፓርቲዎቻችን ለባለፉት በርካታ አመታቶች ምን ነበረ? እንግዲህ ዲሞክራሲ ማህበረሰቡ ዲሞክራሲን የመፈለግ ሂደት አለ። ሁሉንም የመንግስት ስርዓት ሞክረናል። ዘውዳዊ የመንግስት ስርዓት ሞክረናል። ወታደራዊ የመንግስት ስርዓት አምጥተን ሞክረናል። ከዛም ደግሞ ቀጥሎ ያለው አሁን ዲሞክራሲን ኤክሰርሳይዝ እያደረግን ነው፣ እየተለማመድን ነው። ዓለም አቀፍ የፖለቲካ ፓርቲዎች ስታንዳርድ አለ። የመጀመሪያው ፖለቲካ ፓርቲዎች ሲከራከሩ ሲነጋገሩ ግልጽነት ላይ የተመሰረተ አስተያየቶች ናቸው መስጠት ያለባቸው። ይህ ዓለም አቀፍ ስታንዳርድ ነው። ሁለተኛው ማስረጃን መጠቀም ነው። ማስረጃዎቹ ምንድን ናቸው? ሶስተኛው መሆን ያለበት ሎጂካዊ አቀራረብ ነው። አርጊው እናደርጋለን ሳይንሳዊ በሆነ መልኩ ላይ ይሄ ስለነበረ እነዚህ ነገሮች ናቸው ይባላል። የተቃዋሚን አስተያየት መስማት ነው በደንብ ወይም የተፎካካሪውን አስተያየት ምንድን ነው ለዛ ለፖሊሲዎቻችን፣ ለመሬት ፖሊሲ፣ ለህገ መንግስቱ፣ ለፌዴራል ስርዓቱ ምንድን ነው ያቀረበው የሚለው ነው። ሌላኛው የስነ ምግባር ግልጽነት ወይም ሀሳቡን በሁሉም መልኩ ማድረግ ነው። የተመልካቾችን አስተዋጽኦ መመልከት ነው መጨረሻ ላይ። በዚህ ውስጥ የእኛ ነገር የምርጫ ክርክሮች እንዴት አየው ካልከኝ የፖሊሲ ክርክሮች መጀመራቸው በጣም ጥሩ ነው። የፖሊሲ ክርክሮች አሉ። ፓርቲዎች በኢኮኖሚ መልኩ ሲከራከሩ አይተናል። በዲሞክራሲ ስርዓት ላይ፣ በመንግስታዊ አወቃቀሩ ላይ እኔ ፌዴራሊዝም የመንግስት ስርዓት አከናውናለሁ ይላል። ፌዴራሊዝሙን ደግሞ አነሳና ይተቻል። ምን አይነት የፌዴራሊዝም ስርዓት ፓርቲ ይሄን ቢይዝ እነዚህ አይነት ፖሊሲ ክርክሮች ላይ የፌዴራሊዝም ስርዓቱ አይ መልክዓ ምድር ያደረገ ነው ኖ ይሄን የሆነ ነው። ከዛ በኋላ ደግሞ የዚህ አይነት የመንግስት በተለይ በዋናነት በእኛ ሀገር ላይ የማንስማማባቸው ነጥቦች ላይ የህገ መንግስቱ ላይ ትርጓሜው ላይ ይነሳል። ህገ መንግስቱ ማን ይተርጉመው? ብዙ ሀገሮች ኮንስቲቱሽናል ኮርት አላቸው። ሁለተኞቹ አንዳንዶቹ ሱፕሪም ኮርቱ ይተረጉማል። በእኛ ሀገር የፌዴሬሽን ምክር ቤት አለ። ቻይናና እኛ ነን እንደዚህ አይነት ክርክር የምናከናው። ሌሎቹ ግን ብራዚልም እንደዛ አይነት ተሞክሮ ነበር ትታለች። የዚህ አይነት ፖሊሲ ክርክሮችን ያከናውናሉ። ስለ መብት ይነሳል። ይሄ አንደኛ ደረጃ መብት፣ ሁለተኛ ደረጃ፣ ሶስተኛ ደረጃ መብት የሚባሉት አንደኛ ደረጃ መብት የሚባለው በዓለም አቀፍ ስታንዳርድ ሰብአዊና ለሲቪሎችና ፖለቲከኞች የሚሰጠው መብት ነው። እሱ ላይ በደንብ ክርክሮች አሉ። ለሲቪሎች የሚሰጥ መብት አለ እንደዚህ። ሁለተኛ ደረጃ መብት የሚባለው ይሄ ማህበራዊና ኢኮኖሚያዊ መብት የሚባለው ነው። ሶስተኛ ደረጃ መብት የሚባለው የእድገትና የሰላም መብቶች ናቸው። እዚህ አካባቢ ላይ ክርክሮችን ለመታዘብ ሞክሬያለሁ። ሰላምና ደህንነት ጉዳይ ይነሳል። ኢትዮጵያ አሁን ያለችበትን ጉዳይ አንስተው በዛ ጉዳይ ላይ የመከራከሩ ነገር አለ። የመንግስት አወቃቀሩ ቅድም ስላነሳን በደንብ ገባ ብለው ከመጀመሪያው የምርጫ ክርክር ቀን ጀምሮ በዛ መልኩ እየተነሳ ይቻለሁ። የውጭ ግንኙነትና ብሔራዊ ጥቅሞቻቸው አሁን ይሄ የታዩ ነገሮች ናቸው። የታዩ መሻሻሎችን ካየን የፓርቲ ብዛትና ተሳትፏቸው ፓርቲዎቹ እንዴት ይደጉ እንግዲህ ብዙ ነው የተወራው የተነገረው ፓርቲዎች እንዲጠነክሩ። በአጋጣሚ ነው ባለፉት በርካታ ወራቶች ወይም ባለፈው 2 እና 3 ዓመት ፓርቲዎችን በማሰልጠን ያገኘዋቸው በስልጠና ላይ ያገኘዋቸው ፓርቲዎች ብዙዎቹ ሀሳብ አላቸው። እውነት ለመናገር ግን ሀሳባቸው እንዴት አድርገው ኦርጋናይዝ አድርገው መንግስት ቢሆኑ በትንሽ ጠለቅ ብሎ መስራት፣ ማኒፌስቶ ማዘጋጀት፣ ፖለቲካል ኢኮኖሚውን አይዲዮሎጂ ላይ ጠለቅ ያለው ነገሮች ማድረግ ይጠይቃል። የወጣቶችና የሴቶች ተሳትፎም በፖለቲካ ፓርቲዎች መካከል አለ። አዳዲስ ፊት አይተናል። በገዢው ፓርቲም በኩል ላይ ህዝቡ የፓርቲዎችን ልዩነት መለየት ጀምሯል። እነዚህ አይነት ሙከራዎች መጀመሩ ጥሩ ነው። በፓርቲዎች መካከል ያለው ልዩነት ምንድን ነው ይመስለው? ደካማ ጎኖቹ ጋር ብንሄድ ክርክሮች በአንድ የፖለቲካ ፓርቲዎች ፖሊሲ ላይ ሀሳብ ላይ መሆኑ ሲገባው ግለሰባዊ ሲሆኑ አይተናል። ይሄ መስተካከል ያለበት ነው። ብዙ ያልተላቀቅ ነው ነገር ይመስለኛል። ይሄ ነገር እሱ ነገር ላይ
ግለሰቦችን የመተቸት አሁን ከግለሰብ ያለፈ ምን መሆን አለበት? ፖሊሲ ላይ ስትራቴጂ ላይ ነገ መንግስት ብንሆን እንዲህ እናደርጋለን። ምክንያቱም ባለፈው 5 ዓመት ኦልሬዲ ኮንትራቱን እኮ ካረግነው ፓርቲ ጋር እየጨረስን ነው። ስለዚህ ቀጣዩ ላይ ምንድነው የሚለው ነገር እሱ መላቀቅ አለብን። በትክክለኛው ቆም ብለን ፓርቲዎቻችን ሲከራከሩ ለአንድ ሀገር ላይ ሲያደጉ ከግለሰብ ከስሜት ሀሳቡን ዲቤት ማድረግ እኛ ብንሆን ኖሮ እንዲህ እናደርጋለን። ይሄ መለመድ አለበት ብዬ አስባለሁ። ከፖለቲካ ፓርቲዎች ከክርክር መንገድ የታየው በፖሊሲ መተባበር ሳይሆን በፖለቲካ መተባበር አለ። ፖሊሲውን ነው የምትተባበረው። ፖለቲካ መተባበር ለምሳሌ ውህዳን ፓርቲዎች አሉ። አንዳንዶቹ ውህደታቸውን ያልጨረሱ ይመስላል። ከታላቅ ትሕትና ጋር ቶሎ ብትጨርሱ የሚል አለ። ምክንያቱም አሁን ደህነትን ነገር ሲንሰማ አንዳንዴ ሳይንሳዊ አይደለም። ምክንያቱም መጀመሪያውኑ ተግባብተህ ነው የምትመጣው። እኔ ከፖለቲካ ፓርቲዎች ጋር ወይ ደግሞ በግለሰብ ደረጃ ፓርቲ ከሚመሩ ሰዎች ጋር ዘለግ ያሉ ውይይቶችን ካደረኩበት በጋዜጠኝነት ህይወቴ ይሄኛው የሚበዛ ይመስለኛል። እና በጣም የምታዘበው ነገር ዶክተር አንተ ያነሳው ነገር ነው። ለምሳሌ ኢትዮጵያ ውስጥ 70-80 ፓርቲ አለ። ለምንድን ነው ሰብሰብ ማለት ያልተቻለው? ሁልጊዜ እኔ ጥያቄ ይሆንብኛል። ይሄም ብዙዎቹን ጠይቄያለሁኝ እና መልስ ያላገኘሁለት ነገር ስለሆነ ነው እምልህ። እንደኛ ብዛ ኤትኒክስ ያለበት ስለሌላ ቋርጥና የእንትን ሆኖ ሳይሆን ይቀራል። ክፍት የስራ መደብ ይመስላል። የኢትዮጵያ ውስጥ የፖለቲካ ፓርቲ አባልም ሆን ክፍት የስራ መደብ በቃ እሱ መሆን የለበትም። አዎ ለምንድን ነው ይሄንን ሁልጊዜ የማነሳው? ፊት ለፊትም በጣም ብርቱ ክርክር ያደረኩባቸው ግለሰቦችም አሉ በቅርቡ የፖለቲካ ፓርቲዎች ፖለቲከኞች ማለት ነው። እና አሜሪካ ስትሄድ 2 ፓርቲ አለ። ስሪታቸው ግን 2 ፓርቲ ብቻ ሆኖ አይደለም ምልህ በቋንቋ በሃይማኖት በአስተሳሰብ ሳይለያዩ ቀርተው አይደለም። የኛ ፓርቲዎች 70-80 እንደ አሸን ከፈላው ሰብሰብ ብለው ወደ 5 ወደ 4 ከቻሉ ወደ 2 እና ወደ 3 የሚሆኑበት ጊዜ እኔ ይናፍቀኛል። ኤኒዌይስ ግምገማህን በዚሁ መንገዳችን እንድናየው ብዬ ነው። ምን መሻሻሎችን ታያለ አፈወርቅ? ቀደም ሲል የፖሊሲ ሀሳቦችን አንስተው ገዢው ፓርቲን ከመሞገት ይልቅ ስድብ ላይ ዘለፋ ላይ ያተኮሩ አሉ ብለሃል። እኔ ደግሞ ይሄ ደግሞ በጅምላ መሆን የለበትም አንዳንዱን ደግሞ ብትለየውስ እያልኩ ነው። አንዳንዴ ምን ይሆናል መሰለህ ስታቲስቲክሱ ላይ ምን የሚባላል አውትላየር የሚባላል ማለት ዴታ ታስቀምጥና ከዛ ዴታ በጣም ያፈነገጠ ካለ ያንን አውትላየር ታረጋለህ። አሁን አንተ የምትላቸው ዳራ አውትላየርስ አሉ። እያንዳንዱ የፖለቲካ ፓርቲዎችን ስታያቸው መሻሻሎች አሁን ለምሳሌ በሚዲያዎች ከዚህ በፊት የነበሩ ምን አሉ አይደለ? ገዢው ፓርቲ አብላጫውን ሰዓት ይወስዳል። ከዛ የተቀረው ፓርቲዎች የተወሰነ ይከፋፈላሉ ደቂቃዎችን። አሁን ስታይ ሁሉንም እኩል አድርጎ የመጀመር ምክንያቱም ቅድም ዶክተር ሲሎ እንደነበረው ከገዢው ፓርቲ ጋር ያለን ኮንትራት ኦልሞስት እየተጠናቀቀ ነው እንደ ህዝብ። ስለዚህ ሁሉም አሁን ፓርቲዎች እኩል ናቸው። ሁሉም የኢትዮጵያ ልጆች ናቸው። ስለዚህ እነዚህን ሁሉንም በኩል አይን የማየት በሚዲያዎች ላይ የምታየው ርብርብ አንድ ጠንካራ ጎን አለ። የፖለቲካ ፓርቲዎች ወጣቶችን፣ ሴቶችን፣ አካል ጉዳተኞችን ለማሳተፍ የሄዱት ርቀት እሱንም የምታበረታታው ነገር ነው። ለእኔ በተቻለ መጠን ብዙ ጊዜ ሰብሰብ ማለትን የፖለቲካ የተቃዋሚ የፖለቲካ ፓርቲ ውስጥ ብዙ አውቃለሁ ብዬ አምናለሁ። እና ሰብሰብ ማለቱ እኛ ሀገር ላይ አስቸጋሪ ያደረገው ሁሉም ሊቀመንበር መሆን ይፈልጋል። ግምገማ ይሄ ነው ማለት ሁሉም ግምገማ ሳይሆን ዲስ ኢዝ ሪያሊቲ ማለት ሁሉም ሰው የ5 አባል ያለበት ፓርቲ ሊቀመንበር መሆን እንጂ 500,000 ፓርቲ አባል ያለበት ፓርቲ አባል መሆን አይፈልግም። ይሄንን መተው አልለመድንም። በቃ አሁን ለምሳሌ አንዳንዴ ድፍረታችንን እናደንቃለን። እውነቱን ለመናገር እንደዚህ ሆነን ህዝብን ሀገር ስጠኝ ብለን ነው እየለመነው ያለ ነው። ህዝቡ የእንቆቅልሹን ነው ወይ ይላል መሰለኝ። አንዳንዴ አሁን ማለት የእንቆቅልሹን ሀገር ስጠኝ ነው ወይ ያልክ ያለኸው ነው የሚለው። ምክንያቱም ተበታትነህ አንዳንዴ ከሊቀመንበሩ አንድ ስቴፕ ወረድ ብለህ እስቲ ያለውን ሰው ፈትሽ ማለት የሚኒስትር ቁጥር አለ አይደል? ሚኒስትር ኦፊሶች ቁጥር አለ። እነዛን የሚኒስትር ኦፊሶች ቁጥር እንኳን ማሟላት ትችላለህ ወይ? እና አንዳንዴ ፓርቲነት ከሊቀመንበርነት ጋር የተያያዘ ነው። በቃ ይሄን ኢጎ መተው አልቻለም። አንዳንዴ መንግስት የሚሆነው ፓርቲ ወይም ደግሞ ገዢው ፓርቲ ገዢ ፓርቲ ሆኖ የሚቀጥለው በሱ ጥንካሬ ብቻ አይደለም፣ በእነሱም ድክመት ጭምር ነው። ቅድም አንተ እንዳልከው ለምሳሌ 4-5ቱን በግማሽ እንደው ቢቀንሱ ራሱ ትልቅ ለውጥ ያመጣል።
በሌላ ሀገር እኮ ፓርቲ የሚመሰርተው የአስተሳሰብ ልዩነት ነው፣ የፍልስፍና የርዕዮተ ዓለም ልዩነት ነው። እኛ ሀገር ውስጥ ፓርቲ የሚመሰርተው የግለሰቦች ልዩነት ነው። ግለሰቦች ልዩነቶቻቸውን በፓርቲ ነው የሚገልጹት። እያንዳንዱ ፓርቲ ይዞት የሚመጣው ማኒፌስቶ፣ ይዞት የሚመጣው መተዳደሪያ ደንብ፣ ይዞት የሚመጣው ፕሮግራም፣ ይዞት የሚመጣው ፖሊሲ የሌላው ፓርቲ ቅጂ ነው። ይህንን የፖለቲካ ፓርቲዎች ሲሰሙ ጭንቅላታቸውን በአዎንታ እየነቀነቁ እንደሆነ አቀርራለሁ። ምክንያቱም የሆነች ፓርቲ ልመሰረት ነበረ መተዳደሪያ ደንብ ላክልኝ ተብሎ ነው የሚመሰረተው ፓርቲ እዚህ ሀገር ላይ። ይህ እንደዚህ አይነት ፓርቲ ልመሰረት ነው እስቲ ፖሊሲዎችን ላክልኝ ተብሎ ነው የሚመሰረተው። እንደዚህ አይነት ፓርቲ ልመሰረት ነው ፖሊሲ ላክልኝ ከምትለው እሱ ጋር ሄድና ፓርቲ አባሉን በመሰብሰብ ውስጥ የሚፈጠር ጉልበት አለ፣ በመሰብሰብ ውስጥ የሚፈጠር እውቀት አለ፣ በመሰብሰብ ውስጥ የሚፈጠር እያንዳንዱ ግለሰብ የየራሱን እውቀት ይዞ ይመጣል። ያ ነው ፖሊሲ የሚሰራው እኮ። ትልቁ ችግር ምንድነው? ሰርገኛ መጣ በርበሬ ቀንጥሱ ነው ብዙ ጊዜ የሚሆነው እኛ ሀገር። 5 ዓመት ሙሉ የት እንዳሉ ምን ሲሰሩ እንደነበር ፈጣሪ ነው የሚያውቀው እውነቱን ለመናገር። ምክንያቱም ምርጫ ቦርድ ስኬጁል ሲያወጣ ነው መዋሃድንም መተባበርንም መቀናጀትንም አንድነትንም ስለምንም ማውራት የሚፈልጉት። ስለዚህ ቀደም ብለው እያንዳንዱ ኢሹስ ዲቴል ባይ ዲቴል ሄደው መነጋገርና በዛ ላይ መሰረት ያደረገ ትብብርም ከሆነ ውህደትም ከሆነ መቀናጀትም ከሆነ እንደዛ መስራት ይቻል ነበር። ግን ትልቁ ችግር ምንድነው? ለመዋሃድ አንደኛው ቀደም ያነሳውት ችግር አለ። እያንዳንዱ መሪ ከወንበሩ በመለስ ነው የሚለው። ማይዋሃዱት ለዛ ነው። በቃ የአንተም ሊቀመንበርነት እንደተጠበቀ ነው፣ የአንተም ሊቀመንበርነት የኔም እንደተጠበቀ ነው፣ ተባብረን እንሰራለን። ሊቀመንበርነቱ ከሊቀመንበርነቱ በመለስ ከራሴ ስራ አስፈጻሚ በመለስ ከዛ ካልተመቸኝ ድርጅቴን ይወጣሉ ማለት ነው። ውህደት ውስጥ የማይገቡት አንደኛው ለዛ ነው። ውህደት ውስጥ አይገቡም። ስለዚህ እያንዳንዱ ፓርቲዎች ማሰብ ያለባቸው ህዝብን ሀገር ነው እየጠየቁ ያሉት። ሀገር ስጡኝና ላስተዳድር ነው። የፖለቲካ በጣም አስከፊ ዶክተርም ሊያነሳው ይችላል። የሳይንስ ተማሪ ስትሆን እኔ የሳይንስ ተማሪ ነኝና የሳይንስ ተማሪ ስትሆን ቢያንስ ላብራቶሪ ውስጥ ብዙ ነገር ታቃልላለህ። ላብራቶሪ ውስጥ የሆነ ነገር ቀላቅለ ሞክረ ምን ብለ አይጥም አሳማም ምናምን ላይ ሞክረ ነው የምትመጣው። የፖለቲካ መጥፎ ጎኑ የምትሞክረው ህዝብ ላይ ነው፣ የምትሞክረው ሀገር ላይ ነው። ሀገር ደግሞ በአንሰርቴኒቲ ማለት በሆነ በመላምት በግምት በይሆናል አይሆንም በቢሆን ልትመራ አትችልም። አትሊስት የሚያሳምን ፓላተብል ሊታኘክ የሚችል የሚመስል አንዳንዴ መጥቶ ማለት ይቻላል። ማለት አንዳንዴ በእንግሊዘኛ ቃሉ ወደ አማርኛ እንዴት እንደምና ቱ ጉድ ቱ ቢ ትሩ የሚባል ነገር አለ አይደል? ማለት እውነት ለመሆን በጣም ጥሩ የሆነ ነገር ለኢትዮጵያን ህዝብ ደሞዝ በ10 እጥፍ አባዛለሁ ልትል ትችላለህ በምርጫ። ለገበሬው ማዳበሪያ በነጻ አድላለሁ ልትል ትችላለህ በምርጫ። ግን ፕራክቲካሊ እሱ ይሆናል ወይ? በየግለሰብ ዶክተር መድብላችኋለሁ ልትል ትችላለህ በምርጫ። ችግር የለም ገባ ለማለት ያክል። ግን ይቻላል ወይ? የሚሆን ነገር ይዘህ የምትመጣው ፖሊሲ ሲሆን ነው። ፖሊሲ ሲሆን የጤና ፖሊሲ ሲሆን የጤና ፖሊሲ ለመስራት የጤና ባለሙያ ያስፈልጋል። የጤና ባለሙያው ሊሆንና ላይሆኑ የሚችሉ ነገሮችን ያውቃል። የግብርና ፖሊሲን በግብር ባለሙያ ይሰራል። ያለ ይሄንን ለማድረግ ያለው የሰው ኃይል ውስን ነው። ይሄ ውስን የሰው ኃይል ደግሞ ተበትኗል በመቶ ምናምን ፓርቲዎች ላይ። ስለዚህ ይሄ የተበተነ የሰው ኃይል ወደ አንድ ማዕከል ሰብስበው ጉልበት ፈጥረው የግብርና ፖሊሲያቸውን በግብርና ባለሙያ፣ የጤና ፖሊሲያቸውን በጤና ባለሙያ፣ የኢኮኖሚ ፖሊሲያቸውን በኢኮኖሚ ባለሙያ ሪል ባለሙያውን ለማግኘት ደግሞ ተበትና አይሆንም። እንግዲህ በሰባተኛው ጠቅላላ ምርጫ የማህበረሰቡ ንቃተ ህሊና ከፍ እያለ የመጣበት ከ2013ቱ ደግሞ አዳዲስ አሰራሮች አዳዲስ እሳቤዎች እንደ ተቋማት ግንባታ አይነት ቅድም ስናነሳው የነበረው ብሔራዊ ምርጫ ቦርድ እየሄደበት ያለው መንገድ ፓርቲዎችን በኩል አይን የአየር ሰዓት ድልድሉን ኢቢሲን ጨምሮ በተለያዩ ሚዲያዎች ላይ እየተሄደበት ያለው ርቀት ያመጣቸውን ለውጦች ያክል የፓርቲዎች መባዛት በዲሞክራሲ ልምምድ ላይ መቀለድ አይሆንም ወይ የሚል ጥያቄ ብጠይቅህ ምላሽህ ምንድን ነው? የፖለቲካ ተሳትፎ 5 ናቸው። 5ቱን እናንሳ። የመጀመሪያው እድሜው 18 የሞላ ይመርጣል፣ 21 የሞላ ይመርጣል ይመረጣል። ሶስተኛው ብዙዎቻችን የምንገዛበት የትኛውም የፖለቲካ ፓርቲ አባል መሆን መብት ነው።
አራተኛው ማንኛውም ሀሳብ በነጻነት ያለ ገደብ እንግዲህ መንፈሳዊው ቢሆን ጥሩ ነው፣ ሰይጣናዊውን ሳይሆን በነጻነት የማንሸራሸር ህገ መንግስቱ ይፈቅዳል። ማንኛውም ሀሳቦች ሀሳብ ስንል ምናንሸራሸራቸው ግን የሚሆኑ የለባቸውም ማህበረሰብን የሚጎዱ ብሔርን ከብሔር ጋር ሃይማኖት ጋር እንደ አገራዊ እሴትን የሚሄድ መሆን የለበትም። መጨረሻ አምስተኛ የሚባለው ድምፅ መስጠት ነው። ፖለቲካ ፓርቲዎቻችን ቅድም እንዳልነው ባለፉት በርካታ ዓመት አይተናል እኮ ፖለቲካ ፓርቲዎች ቅድም የፖለቲካ ፓርቲ እድገቶቻቸው የሚባለው 60ዎቹ ነው። 60ዎቹ የሚባለው ዓለም ላይ ዓለም ያደገበት ነው። ከሁለተኛ ዓለም ጦርነት በኋላ አውሮፓን ማርሻል ፕላን ቀዝቃዛው ጦርነት በቃ ዓለም ቢያንስ ለማደግ የሚሆኑ መሰረቶችን የጣለበት ሀገር ጊዜ ነው። ያም በማድረጉ የተነሳ አንዳንድ ሀገራቶች ነጥቀውን ሂደዋል። እኛ ግን የዛን ጊዜ አንዴ የመታን እንቅፋት ተደጋጋሚ ይመተናል። አንዴ የሰራነውን ስህተት ደግሞ ደጋጋሚ እንሰራለን። ከስህተቶቻችን እንኳን መማር አንችልም። ፖለቲካ ፓርቲዎቻችንም ባለፈው እንዳልነው በሀሳብ በቃላት ሲጣሉ ፓርቲ አባል ሲሆኑም ደግሞ ቅድም ያልኩት ክፍት የስራ መደብ ይመስላል። እንደው የሰነፎች ስብስብም እንዳይሆን ደግሞ ፍርሃት አለ። ይህን ስንል ግን በጣም ትልቅ አንቱ ጉንቱ የተባሉ ሀሳብ ያላቸው ለሀገር የታደጉ የታገሉ መስዋዕት የሆኑ እድሜ ልካቸውን እቺ ሀገር ወደ አንድ ደረጃ ከፍ እንድትል ሲመኙ የኖሩ የተንከራተቱ ቤተሰቦቻቸውን ሁሉ ጥለው በረሃ ለበረሃ የሆኑ የሉም እያልን አይደለም። ግን ብዙዎቹ የኛ ሀገር የፖለቲካ እሳቤ እንደሚታወቅ ከተማ መስረት ያደረገ ነው፣ ወይንም ጥግ ያለው ነው። ጥግ ያለው ወደ ፔሪፌሪ ያለው ነፃ አውጪ ነው፣ ገንጣይ ነው፣ ተገንጣይ ነው። የሚሰራውም ለሌላ ነው በብዛት። ማዕከል ያለው ከተማን መስረት ያደረገው የፖለቲካ ፓርቲዎች ደግሞ ቅድም እንደተባለው ሁሉም ሊቀመንበር መሆን የሚፈልግ ነው። ሁሉም መሪ ካልሆነ በስተቀር አገር የሚለወጥ አይመስለውም። ይህ ባለበት ሂደት ነው እንግዲህ ይህን ሁሉ ችለን እዚህ ደርሰናል። ከዚህ በኋላስ ምን እናደርግ? ይሄኛውን የፖለቲካ ልምምዳችን እንዴት አድርገን እንዝጋው? ከቻልን በብዙ መልኩ ተነጋግረን ተወያይተን ከሁሉ በላይ ደግሞ ጠንካራና አገር ሊያሻገር የሚችል የፖሊሲ ስትራቴጂ ላይ በደንብ ዲቤት የሚያደርግ ፓርቲ። ምክንያቱም አገራችን ውስጥ ያሉ ችግሮች ሁለት ችግር ነው። አንዱ 60ዎቹ አካባቢ የነበረው የመደብ ችግር አለ ይላል። የመደብ ችግር አለ። ሁለተኛው የኢኮኖሚ ችግር አለ፣ ድህነት አለ፣ ረሃብ አለ። አባቴን እናቴን ጥሩ ቦታ እንደው ቢያንስ ጫማ አልብሼው ነው ክርክሩ የነበረው። ያ እንግዲህ ትውልድ በዛ መልኩ ሂዷል። እንግዲህ በጥሩም ይነሳል፣ በመጥፎም ይነሳል። ስለዚህ ከዚህ በኋላ ያሉት ፓርቲዎቻችን ግን ሰብሰብ ብለው ጠንከር ብለው ያንን አገር የሚያሸጋግሩ ቢሆኑ በጣም የተሻለ ይሆናል። በዚህ ጉዳይ ላይ መሳት የሌለብን ጉዳዮች አሉ። የመራጮቻችን ጉዳይ፣ መራጮች በተለምደው በዚህ ጉዳይ ላይ ማተኮር መቻል አለባቸው። እንግዲህ ይሄ ሁሉ ክርክር ወዴት ለማድረግ ነው? ድምፅ ለማግኘት ነው። የመጀመሪያው የፓርቲዎች ፖሊሲና ፕሮግራማቸውን ለይተው ማወቅ፣ ማህበረሰቡ ሀገሬን እንዴት ነው የሚያስተዳድሩልኝ፣ ይሄ ፓርቲ ቢመረጥ እንዴት ያስተዳድራል የሚለው። ሁለተኛው የእጩዎች ታማኝነትና ብቃታቸውስ ምን ይመስላል? እንግዲህ ታሪካችን ተግባራቸው አለ። ታሪካቸው ይታወቃል፣ ተግባራቸው ይታወቃል። ኃላፊነትን መውሰድ ይችላሉ ወይ? ይህን 130 ሚሊዮን ቅድም ችግራችን ብዙ ነው፣ መከራችን ያሳለፍነው ብዙ ነው። ይሄን ለአንዴና ለመጨረሻ ሊዘጋ ይችላል ወይ የሚለው መታየት አለበት። ሌላኛው የህዝብ ጥቅምን ያስቀድሙ ናቸው ወይ ከግል ጥቅም ይልቅ? የሀገር ሰላምና ፍትህ ርትዕ ከሁሉ በላይ ይሄ ህዝብ ይፈልጋል። የእውነተኛ መረጃ ላይ ወይንም ስሜታዊ ሰውን በእውነተኛ ነገር ላይ አንኮ በጣም የኢኮኖሚ ችግር የለባቸው የፖለቲካ ፓርቲ አባል የሚሆኑ ለመመረጥ ይሄን እኔ ቢመረጥ እድሉን አግኝቼ መንግስት ብሆን አምጥቼ ይሄን ሀገር አሻግራለሁ ብሎ ሀሳብ ሊያቀርቡ ይችላሉ። የብሔራዊ ጥቅም ጉዳይ የብሔራዊ የሃይማኖት ወይም የግል ጥቅም ሳይሆን በአጠቃላይ መታየት ያለበት የህዝብ ጥቅም ምን ሊሆን ይችላል? ብሔራዊ ጥቅም ኢትዮጵያ አሁን እየፈለገች ያለችው ሀሳብ አለ። ብሔራዊ ጥቅሟ እንዴት ነው? ስለዚህ የመራጮችም አላማ መሆን ያለበት ሀገርን በትክክል ሊያገለግል የሚችለው መሪዎቹን በትክክል መምረጥ። ቅድም ያልነው ዲሞክራሲን ማጠናከር። ዲሞክራሲ ልምምድ ነው። አሁን በዚህ ጉዳይ ላይ ከመንግስትም ይጠበቃል። ዲሞክራሲ በተለይ ገዢ የሆነው ፓርቲ ቅድም ያልነው ፓርቲዎች አሉ። ፓርቲዎቹ ኮምፒት አድርገው ድምፅ የማግኘት ነገር ላይ ሊቸገሩ ይችላሉ።
አንዳንድ እድሎችን መስጠት መቻል አለበት። በበዛ ቁጥር 70-80 ፓርቲ በሆነ ቁጥር ጉልበትም ስለሚያጡ ግን መንግስት እንደ መንግስት ተጎጂ ነው፣ ፔን ነው። ይሄን ክኒን መዋጥ ከባድ ነው። ግን አንዳንድ ቦታዎች መልቀቅ መቻል አለበት። ለምሳሌ የሚወዳደርባቸው ቦታዎች አሁን እንግዲህ ገዢ ፓርቲ ምን አለው? ብዙ አባላቶች አሉት፣ ሎጂስቲክ አለው፣ አገር የሚመራ ነው፣ ሀሳቡ ተቀባይነት ያለው ነው በብዛት ምክንያቱም የኛ ህዝብ እንደዛ አይነት ልምድ አለው። ስለዚህ እንግዲህ ይሄ በፓርቲ ደረጃ ላይ ለፕሬዝደንቶቹ መካከል ላይ የፓርቲ ኃላፊዎች ሲነጋገሩ ይከብድ ይሆናል። ግን አንዳንድ ቦታዎችን ደግሞ እነዚህ የፖለቲካ ፓርቲዎች ቅድም ያልነው ወደዛ መመለስ መቻል የለብንም። ወደ 60ዎቹ፣ ወደ 70ዎቹ፣ ወደ 80ዎቹ ወደዛ መመለስ ስለሌለብን ፓርቲዎች እየተለማመዱ መሄድ ስለሚችሉ አንዳንድ ቦታዎችን ቢያንስ እነሱም ገብተው ኤክሰርሳይዝ እንዳደርጉ። ምክንያቱም ይሄ ትልቅ ድፍረትን ይጠይቃል። ምክንያቱም ባለፈው ባይመረጡም አብሮ የመስራት ልምዱ አለ። አብሮ ልምምዱ ምን ማድረግ መቻል አለበት? ሌጂቲሜት በሆነ መንግስት የሚባለው እሱ ነው። መንግስት ሁለት ባህሪ አለው። ከሰፈር ጎረምሳ የሚለየው ሌጂቲሜት ነው፣ የህዝብ ቅቡልነት አለው። ሁለተኛው አውቶራይድ፣ አውቶሪቲው የሚያገኘው ከምንድን ነው? ከህዝብ ቅቡልነት ስለሆነ። ስለዚህ ገዢው ፓርቲ እንግዲህ እየመረረውም ቢሆን ከባድ ነው ለውሳኔ። ግን የተወሰኑ ቦታዎችን እነሱ እንዲወዳደሩ ማድረግ ማበረታታት የተለመደው። ምክንያቱም አሁን ሰምተህ ከሆነ የፓርቲው ፕሬዝዳንት ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ንግግሮቻቸው ይሄ ምክር ቤት የተለያዩ እይታዎች ይኖሩታል ከዚህ የተሻለ የሚል እንግዲህ ይሄ በይፋ የተነገረ ቃል የተገባ ጉዳይ ስለሆነ እንዲሁ በታላቅ ትሕትና ተጨማሪ ፓርቲዎች ቢመጡ እኔ አሁን አገሩን የሚወድ ሰው ያንም አይ በድምጽ ብቻ አይደለም። ለምሳሌ ስትወዳደር ትለቃለህ። ሌላ ሀገር እንደዚህ አይነት ሌሎች እንዲገቡበት ለማድረግ አሁን ለግዝምበርግ እንደዚህ ያደርጋሉ። የተሻለ ዲሞክራሲ ያልናቸው እንደ ቦትስዋና አይነት ነገሮች እንደዛ አድርገው ነው ልምምዶቻቸው። ከሚ ማለት የምፈልገው የምርጫ ስርዓታችንን ማስተካከል እንጂ ህዝብን መራጩን ህዝብ የሚመርጠውን አካል አይ እዚህ ጋር በቃ እኔ ራሴን ልሳብለት ራሴን ላውጣለት እያልን እየደገፍን የትም አንደርስም። አዎ የተወሰነ ይሁን ይብዛም ይነስም ድምጽ የሚያገኙ የፖለቲካ ፓርቲዎች ይኖራሉ። እሱ በምርጫ ስርዓት አስተካክሎ ለምሳሌ ፕሮፖርሽናል በሆነ መንገድ ሪፕሬዘንትድ የሚሆኑበት መንገድ መፍጠር ይቻላል እንጂ እዚህ ቦታ ጋር እኔ ማለት ለምንድን ነው እንደዛ የምታደርገው? ምናልባት ይሄ ዲሞክራሲ ለማለማመድ ወይ ደግሞ የተለያዩ ድምጾች በምክር ቤት እንዲሰሙ በማድረግ ሊሆን ቢችልስ? እሱን ኦልሬዲ ቅድም እንዳልኩ ነው የኛ ሀገር ማጆሪቲ እንትን ነው የምንወስደው። በእያንዳንዱ ምርጫ ጣቢያ ላይ አብላጫ ድምጽ ያገኘ ያሸንፋል። ከዛ በኋላ ግን የቀሩትን ድምጾች ደምረ ወደ ድምጽ መቀየር ትችላለህ። በሌሎች ሀገሮች ላይ ፕሮፖርሽናል ቮቲንግ ሲስተም ይሰራል። ስለዚህ በእንደዚህ አይነት ሲስተም ማስተካከል ይቻላል እንጂ አይ በቃ ለምሳሌ ጾም ነውና የጾም ሰዎችን ጥቅም ለመጠበቅ ሲባል የፍስክ ምግቦችን ከምርጫ ውጪ ላድርግ አለመጾም የሚፈልግ ሰው አለ። ገባ? ስለዚህ ዋናው መሰረታዊ ነገር ለኔ ዋናው መሰረታዊ ነገር ሀገር በአፈርማቲቭ አክሽን አይመራም። በቃ ደካማ ከሆነ ጠንካራ ሆኖ መምጣት አለበት። ፖለቲካ ህዝብን ሀገር ስጠኝ ብለህ እየጠየቅ ነው። ሀገር ሊያሰጥ የሚችል የፖሊሲ አማራጭ ይዘህለት ቅረብ። ከመንግስት የሚጠበቀው ከፓርቲ አይደለም፣ ከመንግስት የሚጠበቀው ዜጎች የቀረበላቸውን አማራጭ የማየት አክሰስ መፍጠር ነው። ምርጫው ላይ እጁን መሰብሰብ ነው። ነፃና ፍትሃዊ ምርጫ እንዲሆን ማድረግ ነው። ፖለቲካ ፓርቲዎች እንቅስቃሴያቸውን በሰላማዊ በተለያየ መንገድ እንዲያደርጉ ነፃ አክሰስ መፍጠር ነው። ከመንግስት የሚጠበቀው ይሄ ነው እንጂ ለኔ አሁን ለምሳሌ ኢትስ አን ኢንሰልት አቅም አለን ሀገር ለመምራት እንችላለን የሚሉ ፖለቲካ ፓርቲዎች መንግስት በቃ እንደው በቃ እኔ ቦታ ልተውላችሁ ብሎ ቢያደርግ ኢትስ አን ኢንሰልት። ግን ዲሞክራሲ ከመለማመድ አኳያስ ሊታይ ቢችልስ ከማበረታታት አኳያ ልናየው ብንችልስ በሚል ነው እንዴ? ለሱ ነው ቅድም ያልኩ። አሁን ለምሳሌ ድምጾች ሳይወከሉ እንዳይቀሩ የምርጫ ስርዓታችንን ማስተካከል ይቻላል። ሜቢ ዶክተር በኋላ ልትጨምርበት ይችላል። አሁን ለምሳሌ ፕሮፖርሽናል በሆነ መንገድ ድምጽ ተሰጥቷቸው ግን ፓርላማ መግባት የሚያስችል
በየጣቢያቸው ማሸነፍ ያልቻሉ ድምጾች ተሰብስበው ወንበር የሚያገኙበት አሰራር አለ። ስለዚህ እሱን መከተል ትችላለህ። ያገኙትን ድምጽ ወደ ፓርላማ መቀመጫ ወደ ክልል ምክር ቤቶች መቀመጫ ኮንቨርት ማድረግ የሚቻልበትን አሰራር ዴቨሎፕ ማድረግ ይቻላል። ከዛ ውጪ በሆነ መንገድ አይ እሱ እኮ እንደዚህ ስለሆነ እኔ እኮ እንደዚህ ውለታ ውዬለት ምክንያቱም ምርጫ የምታሳጣውን ጣቢያስ እንዴት ነው የምትመርጠው? ለምሳሌ የቱ ጋ ነው ብልጽግና ማይወዳደረው? የቱ ጋ ነው ኢዜማ ማይወዳደረው? እዛ ያለው የብልጽግናን መምረጥ የሚፈልገው ሰውዬ ስለምን መብቱን ትገፈዋለህ? ይሄ አላስፈላጊ ፓርቲዎች ጭርሱኑ እንዳይጠናከሩ። ምክንያቱም ፓርቲዎች ሀገር የማስተዳደር ህልም አላቸው ብዬ አላምንም። ምክንያቱም ህልም ቢኖራቸው ኖሮ በዚህ ደረጃ ደካማ ሆነው አይመጡም። በጅምላ ይሄን ማለት በጣም ከባድ የሚሆን ይመስለኛል። አፍያ ለምሳሌ እኔ እንዲሰባሰቡ ፍላጎት አለ። ማንም ሰው ፍላጎት እንዳለው 70 80 100 ሆኖ ከመወዳደርና የቀጨጨ አቅም ከማጣት ተፎካካሪ የፖለቲካ ፓርቲው ሆኖ መጥቶ ገዢው ፓርቲ መገዳደር የሚችለው 2 እና 3 ሲሆን ነው ብዬ ላምን እችላለሁ። ይሄን ያንተን እምነት ክቡር ጠቅላይ ሚኒስትሩ የፖለቲካ ፓርቲዎችን ባገኙባቸው መድረኮች በሙሉ ደጋግመው ይነግራል። እንደው ለኛ ለማገዝም እንደው ይቀለናል፣ እንደው አንድ ህንጻም እንደው ለቢሮ እንስጣቸው፣ አንድ በጀት እንደው የሆነ ነገር እናድርግላቸው እንደው ለማለት እንደ መንግስት እንደ ፖለቲካ ፓርቲ ፕሬዝዳንትነት ሳይሆን እንደ ሀገር ጠቅላይ ሚኒስትር እናንተን ለማገዝ ይቀለናል፣ እንደው ወደ አንድ ነገር ተሰብሰቡ ይላሉ። ማለት ኤቭሪ ይር ላለፉት 5 ዓመታት በየአመቱ ከፖለቲካ ፓርቲዎች ጋር በተደረገ ስብሰባ ያልተቋረጠ የጠቅላይ ሚኒስትሩ ዲስኩር ነው የሰማው ነበር። አለመኖሩን ነው የምናየው። እንደዛ እንዲሆን በመፈለግም ነው ይሄን ክርክር ምን። ስለዚህ ዋናው መሰረታዊ ነገር ፓርቲዎች መጠናከር አለባቸው። እኔም አንተም ዶክተርም ፓርቲዎች እንዲጠናከሩ እንፈልጋለን። ጠንካራ ተቋሚ የፈለገ የመንግስት ደጋፊ በሆነ እኔ ለምሳሌ መንግስት ጠንካራ ተቋሚ እንዲኖረው ፈልጋለሁ። አንዳንዴ በሞረድና በቢላ መካከል ያለ ግንኙነት አለ አይደል? ሞረዱ ቢላውን ፈቅፍቆ ስለ ያደርጋል፣ ተቋሚዎችም መንግስትን እየተገዳደሩትም ስለ ያደርጉታል። ካልሆነ አንዳንዴ ቢላው አልሰራ ካለ ደግሞ ሞረዱ ተቀጥቅጦ ቢላ ይሆናል አንዳንዴ። እሺ መውጫት ሐሳቡን ብቻ ባጭሩ እንጋራ ዶክተር። እንደ ሀገር የምርጫ ቱርፋታችንና የዲሞክራሲ ሂደቱ ፋይዳው ላይ ትንሽ መውጫ ሐሳብ ብታጋራ። እንደ ሀገር እንግዲህ ምርጫ ማድረግ ትሩፋቱ ብዙ ነው። የመጀመሪያው የህዝብ ሉዓላዊነት መገለጫ ነው። ይሄ ማለት የምንለው የህዝብ ሉዓላዊነት የፖፑላር ሶቨሬኒቲ ከዲሞክራሲ እሴቶች የመጀመሪያው ተብሎ የሚጠቀሰው እሱ ነው። ከ9 የህዝብ ሉዓላዊነት ይረጋገጣል። ምርጫ ህዝብ ማንን መምረጥ እንደሚያስፈልግ ማንን እንደሚመርጥ በደንብ እዛ ጋር ይገልጻል። የህዝብ ሉዓላዊነት ይረጋገጥበታል። ሁለተኛው የመንግስት ህጋዊነት ይሄ ሌጂቲሜሲን ያረጋግጣል ምርጫ እውነት ለመናገር ምክንያቱም በምርጫ የተመረጠ መንግስት በህዝብ ፊት ህጋዊ ነው። ሁለተኛው ሰዎች ውሳኔያቸውን በቀላሉ ውሳኔውን የመንግስትን ውሳኔ በቀላሉ ይቀበላሉ። እሱ ላይ በጣም ጥሩ ነገር አለ። ተጠያቂነትንም ያሰፍናል። ምንድነው መንግስታችን እያደረገ ያለ የሚለውን ነገር ህዝቡን ለመጠየቅ ይሄ ቼክ ኤንድ ባላንሲንግ የሚባለው በዲሞክራሲ ስርዓት ውስጥ ይሄ አካውንታቢሊቲ ይኖራል። ሁለተኛው ቼክ ኤንድ ባላንሲንግ ይኖራል። በምክር ቤቶቹ በህዝቡ መካከል የመረጡት መንግስት ይሄ ነው ኮንትራት ስለሆነ ሌላኛው ሰላማዊ የስልጣን ልውጥ ይኖራል። በዚህ ጉዳይ ላይ እንግዲህ ምርጫ ኃይሎም ግጭት ሳይሆን በተለይም ሰላማዊ መንግስት እንዲቀየር በጣም ትልቅ ነገር ይረዳል። እኛ ሀገር ይሄ ነው። እኛም ሀገር ብቻም ሳይሆን በብዙ የሶስተኛ ዓለም የምንላቸው በማደግ ላሉ አገሮች ምርጫው አለ። ቅድመ ምርጫው ሹክቻው እዛ ይጀምራል። የምርጫው ቀን ራሱ ይጀምራል። ድህረ ምርጫው አለ። አሁን እንግዲህ የድህረ ምርጫው ላይ በብዛት የምናያቸው የጎዳና ሰልፎች አሉ። ተመሳሳይ መሀል ላይ ደርሰው ደግሞ ሀሳብ ይጠፋቸውና ፓርቲዎች ውዝድሮ ያደርጋሉ። እንግዲህ አደናቀፈኝ ነገር ያመጣሉ። ያንን ነገር የምርጫ ሂደት በጣም ይቀንስልናል። የህዝብ ተሳትፎ ከሁሉ በላይ ይጨምራል። የመብትና የነጻነትን ጥበቃም በደንብ አድርጎ ያጠናክራል ምርጫ ሲኖር። ስለዚህ በዚህ ሁሉ ሂደት ውስጥ ካለፍን ምርጫ ለአንድ ሀገር ውስጥ ትሩፋቶች ይኖሩታል። ፓርቲዎቻችሁም ይጠናከራሉ። ነገ ደግሞ የምናስባት አንተም በሁላችንም እድሜ የተሻለች ሀገር በጣም ብዙ ሀገሮች ቅድም ያልናቸው እንደ ፊንላንድ፣ እንደ ኖርዌይ፣ እንደ ካናዳ ብለን እናነሳለን። እንደ ቦትስዋና፣ ሳውዝ አፍሪካ፣ ሞሪሼስ ብለን እናነሳለን። ደግሞ ኢትዮጵያ ተብለው 6ኛው ምርጫ ጥሩ ነበረ። 7ኛው ደግሞ እጅግ በጣም የተሳካ የሆነና ብዙ ዓለም ሀገሮች የኢትዮጵያን የምርጫ ሂደት ብለው ታዛቢዎችም የሚመሰክሩላት ምናስባት በጣም ለምለም የሆነች በጂኦ ፖለቲካና በጂኦ ስትራቴጂዋ ደግሞ በጣም ጠንካራ የሆነች
አገር ትፈጠራለች የሚል ተስፋ ነው ያለው። ስለዚህ እዚህ ልምምድ ውስጥ መቆየት እነዚህን ሁሉ ትሩፋቶች ስለሚያመጣ መራጮችም ተፎካካሪ ፖለቲካ ፓርቲዎችም ነቃ ብለው ሁኔታውን መከታተል ሊኖርባቸዋል የሚል ሀሳብ ነው። የተወደዳችሁ የፊታችን ግንቦት ወር የሚካሄደውን 7ኛው ሀገር አቀፍ ምርጫ ሳቢያ በማድረግ ተፎካካሪ የፖለቲካ ፓርቲዎች ይሆነኛል ይበጀኛል ብለው እያመጡት ያለውን የፖሊሲ አማራጮችና ተያያዥ ጉዳዮችን ከመራጮች ስነ ልቦናና ንቃተ ህሊና አኳያ የዳሰስንበት የዛሬው የሀገር ጉዳይ ዝግጅታችን ይህንን ይመስል ነበረ። ዶክተር ሙሉጌታ አየለ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት መምህርና ተመራማሪ፣ እንደዚሁም ደግሞ ባልደረባዬ አፈወርቅ በደዊ የሀገር ጉዳይ የፖለቲካ ተንታኝ አብረው ነበሩ። ለጊዜያቸው አብዝቼ አመሰግናለሁ። በድጋሚ እኔ ሰለሞን ኃይለ ኢየሱስ ነኝ። የተወደዳችሁ በሌላ ፕሮግራም እንገናኛለን። በያላችሁበት ሰናይ